ይህኒ ኩናቲ ብትኖሩ ያኔን ብቻ ነበር ማጥበው። አሁን ግን እናንተ የእናንተንም ያኔንም ታሳጥቡኛላችሁ። እንዴት ነው ወገብህን የሚያምህ? ወገብህ ህመም እንዴት ነው? ወገብህ ህመም እንዴት እናት ከወለደ ጀምሮ ፓፓያ በልቻለሁ ማለት ይናፍቀኛል እኮ። ሰላም ሙሉ ቻናላችን ቤተሰቦች እንደምን ቆያችሁ? ዛሬ አንድ ልብ በሚነካ ቪዲዮ ተመልሰን መተናል። አሁን በማህበራዊ ሚዲያው የምናየው ሆኖ የምንሰማው ነገር ልብ የሚሰብር ከሆነ ቆይቷል። ከሰሞኑ በዚህ ታዳጊ ህፃን ልጅ ላይ የተፈጸመ ልብ የሚነካና ዘግናኝ ኢሞራላዊ ድርጊትን እንመለከታለን። ይህን ቪዲዮ ቀርጻ ያወጣች ግለሰብ ማናት? ለመሆኑ ይህን ማህበራዊ ሚዲያ ላይ ስትለቅስ ምን ለማትረፍ አስባ ነው? ሴት ልጅ እህት ናት። ከምንም በላይ የፍቅር ምሳሌ እናት እንደሆነች ይታወቃል። ታዲያ አንድ ህፃን ልጅ በዚህ መልኩ መናገርና ማስለቀስ ምን አይነት ጭካኔ ነው? በርካቶች ይህን ቪዲዮ ቀርጻ ያወጣችው ግለሰብ ቪዲዮ ቫይራል እንዲወጣላት ለቪው እና ለላይክ ጥማቷ ነው ቢሉም ይህ ድርጊቷ በመሰሉ ሰበብ የሚታለፍ አይደለም። ለመሆኑ ይህ አንድ ፍሬ ልጅ እያለቀሰ በልጅነት ልቡ ላይ የእናትን ፍቅር ማጣት የተሸከመ ህፃን ቪዲዮ እውነተኛ ታሪክ ነው ወይስ ለፎሎወር መሰብሰቢያ የተቀረጸ የፈጠራ ታሪክ የሚለውን አጣርተን በዚህ ቪዲዮ ይዘናል። ይህን የለቀቀችው ግለሰብ ቪዲዮ ላይ ራሷን ሰውራ ብትለቅም ማን እንደሆነች ከነፎቶዋ ይዘናታል፣ የምናጋልጣትም ይሆናል። ከዚህ በተጨማሪ ህፃን ልጅ ላይ የሚፈጸም አካላዊና ሞራላዊ ጥቃት እንዴት በህግ አግባብ ይታያል የሚለውን እናስመለክታችኋለን። እስከ መጨረሻው በመቆየት በርካታ መረጃዎችን ያድምጡ እያልን በቀጥታ ወደ ዝርዝሩ እንወሰዳችሁ። ውድ የቻናላችን ቤተሰቦች ዛሬ እያጋራናችሁ ያለው ይህ ታሪክ ልብን የሚሰብርና እጅግ የሚያሳዝን ነው። ይህንን ስንመለከት እንባችን እየቀደመን ነው። ምክንያቱም በቪዲዮ ላይ የምናየው ትዕይንት ለማንኛውም ሰው ህሊና እጅግ የሚከብድ በመሆኑ ነው። አንድ ትንሽ ህፃን ልጅ እያለቀሰ ካልሲ ሲያጥብ ይታያል። ከጎኑ ደግሞ እኩያ የሆነችው ልጅ እጇን አጣጥፋ ቆማ ትመለከተዋለች። የሚገርመውና ይበልጥ የሚያሳምመው ደግሞ እናት ተብላ ልትጠራ የማይገባት አሳዳጊው ሴት ካሜራውን ደቅና የልጁን ስቃይ እንዲሁም እንባ በቀጥታ መቅረጿ ነው። ልጁ በልጅነት አይምሮውና በከፍተኛ ህመም ውስጥ ሆኖ ሁሉንም ስራ ለምን እኔን ብቻ ታሰርኛለሽ ብሎ ይጠይቃታል። የአሳዳጊዋ መልስ እጅግ ዘግናኝ ነበር። እናቴ አንቺ ሴቷ እያለሽ ወንዶቹ አይሰሩም ትለኝ ነበር። አሁን ደግሞ በተራህ አንተ እያለ እሷ አትሰራም በማለት በልጁ ላይ የምታደርሰውን በደል በኩራት ትናገራለች። ህፃኑ ልጁ ድምፁ እየተንቀጠቀጠ የሰጠው መልስ የሁላችንንም ልብ ሰብሮታል። እናቴ ብትኖርልኝ ኖሮ የሁላችሁንም አላጥብም ነበር፣ የራሴን ብቻ ነበር የማጥበው ሲል ያፈሰሰው እንባ የእናት ናፍቆትና የብቸኝነት ስሜት ምን ያህል ጥልቅ እንደሆነ ያሳያል። እኔ የምልህ አንተን እኮ ነው። ምንድነው የሚያጨማልቅ? ለምን ትጨማለቅ? ምን ሆነም ታለቅሰው? አይደለም እኔ ብቻ ነኝ እንዲሁ ካልሲ ማጥበው እሷ ማታጥብም እንዴ? ምን እኔ ብቻ ነኝ እንዲሁ ካልሲ ማጥበው እሷ ማታጥብም እንዴ? ማሷ እሷ ማታጥብም። ለምን መሰለህ ማታጥበው? ለምን እንደማታጥብ ማወቅ ትፈልጋለህ? ለምን ማታጥበው? እኔ ልጅ እያለሁኝ እናቴ አንቺ ሴት ልጅ እያለች እኔ ነበር ስራ የምታሰራኝ። ከዛ ወንድሜ ደግሞ ልክ እንደዚህ እንደሷ ቆሞ ያያል። ስለዚህ አሁን አንተ ታጥባለህ፣ እሷ ቆማ ታያለች። የሷንም ያንተንም አንተ ነው የምታጥበው። ይህኒ ኩናቲ ብትኖሩ ያኔን ብቻ ነበር ማጥበው። አሁን ግን እናንተ የእናንተንም ያኔንም ታሳጥቡኛላችሁ። ለምንድን ነው የምናሳጥበው? እናት ስለሄደች። እናት ባትሄድ ኖሮ የራስን ብቻ ነበር የምታጥበው። በዚህ በማህበራዊ ሚዲያ የሚዘዋወረው የዚህ ታዳጊ እንባ የበርካቶችን ልብ ያቆሰለ ሆኗል። በአደራ የተቀበለችው ህፃን እናቷ አጠገብ እንደሌለችና ባይተዋርነት እንዲሰማው በማድረግ ከአንደበቶቿ በሚወጡ አይደለም በአግባቡ መናገር የማይችል ህፃን ልጅ አዋቂ በሚሰብር ቃላት ስታስለቅሰው አልፎም ተርፎ ከነእንባው ቀርጻ ማህበራዊ ሚዲያ ላይ የምትለቅ አሳፋሪ ግለሰብ ይህች ግለሰብ ናት። የሚያስገርመው ይህች ግለሰብ ሴት ናት፣ ያውም ልጅ ያላት ናት። በዚህ ልክ በልጇ ፊት ይህን ታዳጊ አንገት ስታስደፋው በዛ መርዝም በሚረጩ ምላሶቿ አእምሮውን ስትነካው እናቴ ብትኖር እኮ እያለ በልቡ እናቱን እየናፈቀ መንታ እንባ ከዓይኖቹ ሲያወርድ ላየ በእውነቱ ልብ ይሰብራል፣ ያሳዝናል። ይህን የምታደርግበት ምክንያት ደግሞ በልጅነቷ ወላጆቿ ወንድሞቿ እያሉ የሁሉንም ስራ ለእሷ እንደሚሰጧት አሁን ደግሞ በተራው በሴት ልጇ ፊት ይህን ታዳጊ ልጅ ታስለቅሰዋለች። በመሰረቱ ሴትም ወንድም ልጅ ላይ ምንም አይነት አካላዊ ሆነ ሞራላዊ በደል መድረስ የለበትም። ታዲያ ይህች ግለሰብ ለትላንት ህመሟ ያውም ከቤተሰቧ ለደረሰባት እዚህ ምስኪን ታዳጊ ላይ ትጫወተበታለች። የሀገራችን ህገ መንግስት በግልጽ በአንቀጽ 36 ላይ ህፃናት ላይ የሚደርሰውን በደል ቅጣት የሚያስከትል ወንጀል እንደሆነ አስቀምጧል። በዚህ ቪዲዮ በጣም የሚያሳዝነው እናት ልጇን ለማሳደግ በየአረብ ሀገሩ ትንከራተታለች። እዚህ አደራ በሊታዋ ሴት ልጇን እንደ ባሪያ መስራት የማይገባውን እያሰራችው የልጅነት
አይነት ጭንቅላቱን ሊሸከመው የማይችለውን ነገር እየተናገረች አቢዩዝ ታደርገዋለች። ደከመኝ አውሪድልኝ አንዴ ለቃ ጥቢ እስኪጨርስ ድረስ ያዛት እንጂ እዘላት። የማልኩ ወገብን እያመመኝ ነው። እንዴት ነው ወገብህን የሚያምህ? ወገብህ ህመም እንዴት ነው? ወገብህ ህመም እንዴት የቱ ጋር? እሱ ጋር መመህ? እሷን ያዘልክበት እዛ ትምህርት ቤት ኳስ ስትረግጥ ነው እንጂ አይደለ? ኳስ ስትረግጥ አይደለ? በቪዲዮ እየቀረጸች እንዲህ አቢዩዝ ያደረገችው ከቪዲዮ ውጭ ምን አይነት በደል እንደምታደርስበት መገመት አያዳግትም። ለማንኛውም እቺ ሴት ህግ ሊጠይቃት ይገባል። እኛም ልጁን አግኝተን የአቅማችንን ድጋፍ ልናደርግለት ያስፈልጋል። አድራሻውን የሚያውቅ ማንኛውም ሰው በውስጥ መልእክት በመላክና ከዚህ በተጨማሪ ለህግ በማሳወቅ የዚህን ልጅ ሸክም ልናቀልለት ይገባል። እንደተረዳነው ከሆነ ይህች ሴት የልጁ እናት ሳትሆን እናቱ ከሀገር ውጭ ሆና ልጁን ለማሳደግ በምትለፋበት ወቅት በአደራ የተቀበለችው አሳዳጊ ናት። በአደራ የተሰጣትን ህፃን ከአቅሙ በላይ ስራ እያሰራችና ሞራሉን እየነካች ጭራሽ በኩራት ቀርጻ ሶሻል ሚዲያ ላይ ማጋራቷ እጅግ አሳፋሪ ነው። ስለሆነ ከላይ እንደገለጽነው አሁንም የዚህን ህፃን ትምህርት ቤት ወይንም ሰፈር የምታውቁ ወገኖች በአስቸኳይ በውስጥ መስመር እንድታሳውቁን በአክብሮት እንጠይቃለን። ይህች ሴት በአስቸኳይ ተይዛ በህግ እንድትጠየቅም ህፃኑም ከዚህ ስቃይ እንዲገላገል ሁላችንም ድምጽ መሆን አለብን። በርካቶች ይህ ቪዲዮ ቫይራል እንዲወጣ ተፈልጎ በገዛ ልጇ ላይ የምትሰራው ድራማ ነው ቢሉ፣ ነገር ግን እንዲህ አይነቱን ተግባር በቸልተኝነት የምናልፈው ሊሆን አይገባም። ፕራንክ ሆነ አልሆነ፣ ለቀልድ ሆነ አልሆነ፣ ለቪው ሆነ አልሆነ ህፃን ልጅን በዚህ መልኩ ማስለቀስ ወንጀል ነው። ይህ ተንቀሳቃሽ ቪዲዮ ፕራንክ ይሁን አይሁን በአሁን ሰዓት የህፃናት ጥበቃ የአደባባይ ስጋት ላይ መሆኑን ያሳያል። ገጣሚ ጌጤ ሙሉጌታ በሚል ከ19000 ተከታይ በላይ ባለው ቲክቶክ አካውንት ላይ ተመሳሳይ ይዘት ያላቸው ቪዲዮዎች በዚች ግለሰብ አማካኝነት ተጭነው ይገኛሉ። ያሳዝናል። ይህ ቪዲዮ ፎሎወር ለመሰብሰብ ሆነ ቪው ለማግኘት ተብሎ እንኳን ቢሆን ሊወገዝ የሚገባው ጉዳይ ነው። ግለሰቧም በህግ መጠየቅ አለባት እያልን አንዳንድ ተጨማሪ አስነዋሪ ቪዲዮቿን አስመልክተናችሁ የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ እስክንገናኝ በሰላም ቆዩ። አጠግጠኝ የራስን አበላም እንዴ እኔ እናንተ ቤት እያለሁ እናት ለእኔ ትሰጠኝ ነበር። ስጠይቃት እንኳን ስለምናት ትሰጠኝ ነበር። አሁን አጠግጠኝ ልብላበት። ምንድን ነው የምትለው? እናቴ ከቤት ጀምሮ ፓፓያ በልቼ አላውቅም። ምን እናቴ ከቤት ጀምሮ ፓፓያ በልቼ አላውቅም። ማለት ይናፍቀኛል እኮ። ምንድን ነው የሚናፍቅህ? ፓፓያ ዳቦ እየበላህ አይደል እንዴ? እና ዳቦ ከሰጠው አይበቃም? ስለናፈቀኝ ምንድን ነው የናፈቀህ? ፓፓያ ነው የናፈቀህ? ስለዚህ ዳቦ ልውሰደው? ዳቦውን አስበላው ልውሰደው? ፓፓዬን የምሰጥህ ለአንተ እናት ስትመጣ ትግዛለህ። እሺ ልጄን እንደዚህ አልነበር እንዴ ስታሰቃዩዋት የነበረው? አሁን ፓፓዬ የምትበላው እሷ ነች።